ትፈልጋለህ ወይስ አንተ የምትፈልገውን ቃል በቃል አስረዳ? ሙሴ የጻፈው ስለ ኢየሱስ ምንድን ነው? ይህም ብቻ መልሽልኝ ያልኩሽ። እኔ ምን ታስረጅኛለሽ? መልስ እኮ ማለት አሁን ሙሴ የጻፈው ምንድን ነው ነው ጥያቄ። ስለ ኢየሱስ ሙሴ ምንድን ነው የጻፈው? እሺ ላስረዳህ አንድ ጊዜ። የቅድም የሰጠውህን የገበሬውን ታሪክ ታስታውሰዋለህ? አረ እኔ እሱን አልጠየኩሽም። ቢኮዝ እኮ ነቢያቶቹም ሙሴም ሁሉም በአጠቃላይ አልጠየኩሽም። እኔ አሁንም እሱን አልጠየኩሽም። እዚህ ጋር ሙሴ በመጽሐፉ ስለ እኔ ጽፏል አለ እንዴ? እኔ እኮ ይኸውልሽ እያነበብኩልሽ ያለሁት እኮ ስሜ እፎይታ መጽሔት እኮ አይደለም። እያነበብኩልሽ ያለሁት እኮ የአንቺ በተዳደሪያ ባይብልሽን እኮ ነው። ሙሴንስ ብታምኑ አለ ተመልከቺ፣ እኔን ባመናችሁ ነበር አለ። እኔን ባመናችሁ ነበር አለ። እርሱ ስለ እኔ ጽፏል አለ። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ አለ። ሙሴ ስለ ኢየሱስ የጻፈው ምንድን ነው? በቃ ቀላል እኮ ነው። ምንድን ነው የጻፈው ሙሴ? አብሽሪ። ቆይ እሺ ልናገር። እሺ አንዴ ወይ ዝም ሚውት አድርግና ደግሞ ልናገር እኔ። እሺ ስለዚህ እነዚህ አይሁዶች ማለት ነው ቶራትን ይቀበላሉ፣ ሙሴን ይቀበላሉ፣ ግን ኢየሱስ ክርስቶስን አልተቀበሉም አይደለ? ስለዚህ ሲናገራቸው በዚህ አውድ መሰረት ነው ማለት ነው። ስለዚህ አድሬስ እያረጋቸው ያሉ ሰዎች አሉ እስራኤላውያንን ማለት ነው። ኦኬ ስለዚህ ይሄ ቶራቱ ስለ ኢየሱስ ነው የሚናገረው። እሺ እየመለስኩልህ ነው፣ አንድ ደቂቃ ስጠኝ። ስለዚህ ይሄ ቶራት ምንድነው ውስጡ ምንድነው የሚናገረው ነው አይደለ ጥያቄው? ቢካዝ ሙሴ የጻፈው ህጎችን አይደለም፣ ህጉም የተሰጠው ነው እንጂ የጻፈውም አይደለም። እና ምን ብሎ ጽፏል? እንደኔ አይነት ነብይ ይነሳላችኋል ብሎ ጽፎላቸው ነበር አይደለ? ዘፍጥረት 18 ላይ ቁጥር 18 ማን ነው የሚያስነሳው? ሙሴ ተናግሯቸው ነበር አይደል? ምንድነው እኮ ሙሴ እንደኔ አይነት ነብይ ብሎ ሲል ማን ነው የሚያስነሳው? እንደሱ አይነት ነብይ ማን ነው የሚያስነሳው? ስለ ሙሴን ብታምኑት ኖሮ እኔም ባመናችሁ ኖሮ እያለ እየነገራችሁ ነው አይደለ? ስለዚህ ሙሴ ምን ነግሯቸዋል? ሙሴ ሃይ እናንተ እስራኤላውያን እንደኔ አይነት ነብይ ይነሳል ብሎ ነግሯቸዋል አይደል? አዎ እንደ ሙሴ ያለ ነብይ ማለት ነው። ሙሴ የእግዚአብሔር ባሪያ ነው አይደል? አሁን ግን ተግባባን። እዚህ ላይ አትሊስት አንዱ ላይ ረግጠን እንሂድ። ሙሴም ስለኔ የተናገራችሁ አላቸው እኮ። ሙሴ የተናገረው እንግዲህ የእግዚአብሔር ባሪያነቱንና ነብይነቱን ነው አይደለም? እና ህግ እንደተሰጠው ነው አይደለም? እሱም ብቻ አይደለም። ዘፍጥረት 3 ላይ አሁን ስትሄድ ማለት ነው ዘፍጥረት 3:15 ላይ ስትሄድ ከረገማቸው በኋላ ምን ይናገራል? ከሴቲቱ የሚወጣው ፍሬ የእባቡን ራስ ይረግጣል ብሏል። ስለማን ነው እዚህ ጋር ያወራው? ቆይ ሙሴ ነው የጻፈው። ቆይ ተወዳጊ ተረጋጋ። ሙሴ ነው የጻፈው። ተረጋጋ። እሺ አንቺ ሙሴ ነው የጻፈው ያለሽ? እሺ ዘፍጥረት 15 ስለ ቶራት ነው የምናወራው አይደለ? ቶራት ማለት አምስቱ ሙሴ ነው የጻፈው ራሱ ረይንተው ስለዚህ ያወራው ያላቸው ለምን እንደሆነ እየነገርኩ ነው። አሁን አንጻፈው ላይ ዘፍጥረት ላይ ቶራት እስራኤላውያኖች የሚያምኑት ቶራትን ነው አይደለ? ቶራት ደግሞ ኢንክሉድ የሚያደርገው ዘፍጥረትን ነው አይደለ? አልጠየኩሽም። አዎ በቃ ስለመለስኩሽ ይኸውልሽ እንዴ ኧረ እባክሽ ተረጋጊ። ቆይ ሙሴን ብታምኑ እንደው ዘፍጥረት ላይ አይደለም። እሺ ዘፍጥረት ላይ አይደለም። ቆይ አንዴ እሺ እኔ እኮ ጠያቂ ጠይቃል ዳጊ እንዳስረዳ መፍቀድ አለብህ ወይ ደግሞ እሺ አንተ አውራ ነው የሚለው። እኔ እኮ የጠየኩሽ ጥያቄ እኮ አጭር ጥያቄ ነው። ሙሴ ተውራትን ጽፏል አልሽ አይደለም? ስለመጻፍ አይደለም እነሱን እያላቸው ያለውት ሙሴን ብታምኑ ኖሮ እኔን ታምኑ ነበር ሲላቸው ስለምን እየነገራቸው ነው? ስላላቸው በእጃቸው ላይ ስለተነገረው ቃላት ነው አይደል? ስለ ቶራቱ ስለተማሩት ትምህርት የማያውቁት ትምህርት አይደለም እያላቸው ነው አይደለም?
በጣም ማሻአላ። አንቺ ህንድ ፊልም ተተረጉሚ ነበር ድሮ ኢትዮጵያ ውስጥ እያለሽ? ቆሽ ልጨርስ ሀሳቤን በእግዚአብሔር። ስለዚህ ትሮት ሂስትሪ በብሉይ ኪዳን ላይ ስለ ኢየሱስ ክርስቶስ ነው የተነገረው። ያኔ በጣም ጀግና ነሽ። ግን እኮ በእውነት ግን ደስ የሚለው አንቺ በፈለግሽው መንገድ ሄደሽ ኢየሱስ ክርስቶስን ዘፍጥረት አብርሃምን ዘርህን አበዛለሁ ብሎታል። ዘርህን አበዛለሁ ብሎታል። ይሄ ደግሞ ዘሩ ደግሞ በኢየሱስ ክርስቶስ ዓለም ሁላ ምንድነው ቃሉ ጠፋብኝ፣ እንድትባረካለህ ብሎታል አይደለ? እስቲ አዳምጪኝ እስቲ። ኢየሱስ ክርስቶስ የማን ዘር ነው? ቆይ አንዴ ልጅ እኔ እኮ ሀሳቤን አልጨረስኩም። ምን ትጨርሻለሽ? በቃ አንቺ እኮ ከአሁን በኋላ እኮ ባንቺ ምንድነው መጽሐፍቱ ሁላ የሚናገሩ ስለማን ነው? ዋናው ፖይንት ስለ ኢየሱስ ክርስቶስ ነው። ምክንያቱም ፋሲካን ሲያከብሩ ምንድነው መጨረሻ ላይ ፋይናል የሆነ ምንድነው ሳክሪፋይስ የሆነው ኢየሱስ ክርስቶስ ነው አይደለ? ስለዚህ ሁሉ ነገር ኮኔክትድ ነው። እሱ ምንድን ጥላ ነበረ። እነሱ ያነበቡት መጽሐፍና ክርስቶስን የክርስቶስ ጥላ ነበረ እያላቸው ነው ቤሲክሊ ከተመለሰልን። እሺ ስለዚህ አሁን አንቺ እያልሽኝ ያለሽው ሁሉም ስለ ሙሴ ስቅለት እያወሩ ነው፣ ስለ ኢየሱስ ስቅለት እያወሩ ነው እያልሽ ነው? አዎ ስለ ኢየሱስ ስቅለት ብቻ ሳይሆን እንዴት ብዬ ልንገርህ፣ ምንድነው ብሉይ ኪዳን ማለት ምንድነው? በደንብ ሄደ ካነበብከው ክርስቶስን አመልካች ወር ደግሞ ጥላ እንለዋለን። በክርስቲያን ጥላ ነው። ሁሉ ነገር የሚያመለክተው ወደ ፋይናሉ ወደ ክርስቶስ መስዋዕትነት ነው የሚያመለክተው ስንለ ሁሉ ነገር ኮኔክት ነው ማለታችን ነው። በጣም ግን ትክክለኛ ተርጓሚ ስለሆንሽ ያው ባንቺ ካንቺ ጋር አልጨቃጨቅም። ምን ያገባኝ ግን ብሉይ ኪዳን ጠቅላላ ኢየሱስን ነው የሚያሳየው ብለሽኛል። የሚያሳየው ፐርፌክት ብሉይ ኪዳን ጠቅላላ ኢየሱስን ነው የሚያሳየው አይደለም? እርግጠኛ ነሽ አይደለም? ሙሉ አይደለም ማለት ዘጸአት አንዴ ያው አይደለም እንዳትክጂ። በቃ ቆይ እንዳትክጂ። አሁንማ ይደብራል። ዘጸአት ምዕራፍ 13 ቁጥር 2 ላይ አያገባኝም ስለሱ። ዘጸአት ምዕራፍ 13 ቁጥር 2 ላይ የእናቱ ልጅ የእናቱ የበኩር ልጅ ለእኔ ሊቀድስልኝ ይገባል አለ። የእናቱ የበኩር ልጅ ማን ነው? ዳጊ ርዕስ አንቀይር። በቃ ይሄው ነው። ግን እዚህ ጋር መጀመሪያ ተስማምተናል ነው? ኖ በቃ እዚህ በቃ አንቺ ልክ ነሽ። አዎ ልክ ነሽ። በቃ እኔ አያገባኝም እሱ። አሁን እዚህ ጋር አሁን የመጣው ስለማን ነው የሚያወራው? በቃ ችግር የለውም። ዘፍጥረት 3:15 ኧረ በቃ ትቼዋለሁ እኔ እሱን። በቃ አንቺ ልክ ነሽ። ዘጸአት ምዕራፍ 13 ቁጥር 2 ላይ የእናቱ ወንድ ልጅ የበኩር ልጅ የእናቱ ልጅ ለእኔ ሊቀድስልኝ ይገባል አለ። የእናቱ የበኩር ልጅ ማን ነው? ሙሴ ስለጻፈው ብዬ ነው። አይ ጥቅስ በጥቅስ አትዝለልብኛው እንትን እንዳይልብኝ ድካም እንዳይሆንብኝ። ዋናው ነገር በአንድ ነገር ላይ ተመስርቶ የእናቱ ይኸውልሽ አሁን ሙሴ ጽፏል። አይ እኛን ጨብጥም አንቺ እርሳችን ሙሴ ጽፏል ላይ አይደለም። አሁን ሙሴን ብታምኑት ኖሮ እኔን ታምኑ ነበር ያላችሁ ለምንድን ነው ላይ ነው? በቃ አንቺ ስለዚህ ሙሴን አላመንሽውም እኮ ይኸውልሽ ሙሴን አላመንሽውም እኮ ምን አገባኝ እኔ። ሙሴ ኢየሱስ ክርስቶስ እዚህ ጋር ይሰቀላል ብሎ አልጻፈም። በሙሴ መጽሐፉ ላይ አንድም ቦታ ላይ ስለሰቀለ ቃል ኪዳን ላይ ነው ያለ ነው። በእኛም መሰለኝ በቃ ስለዚህ ሙሴ ያልጻፈው አንቺ እኮ እያልሽ ያለሽው እስከዛሬ አንቺ እኮ እያልሽ ያለሽው እኮ ኢየሱስ ቃል ኪዳን ውስጥ ነው ያለ ነው። አንቺ እኮ እያልሽ ያለሽው የኢትዮጵያን ታሪክ ኬንያ ሄጄ እፈልጋለሁ እያልሽ እኮ ነው። አይደለም በምድር ላይ ሁላ ሄዶ ወንጌልን ስበኩ ብሏቸዋል ደቀ መዛሙርቶችን። ስለዚህ ማለት ነው እነሱ ጋር እስራኤላውያን ጋር ቢጀምርም ወደ ዓለም ነው የሰጠኝን የትኛውን ወንጌል ነው? ቆይ ችግር የለውም። ዓለም ምናምን የሚለውን ትታየውና ቋንቋቸውን ወደማታውቃቸው ህዝቦች አላኮም ወደ እነሱ ብልኮ ኖሮ ይገሉህ ነበር አለ ሕዝቅኤል ላይ። እንትን አትበለው ዳጊ እሱ ራሱ። ለማንኛውም ግን አንድ ነገር ብቻ እኔ አሁን ኡስማኖቪች ቆይ አዳምጪ። ኡስማኖቪች በኋላ አዲስ ኪዳን ላይ ያወራው አዳምጪ። ቆይ አንዴ ይኸውልሽ አንድ ነገር ብቻ ነው የምነግርሽ። ጉዳይ መሰለሽ ሁልጊዜ
በቃ ጨርሱ። ፍጡር ሁሉ ጊዜ ለፈጣሪ ነው የሚያመልከው። ኢየሱስ ክርስቶስ ይኸውልሽ፣ ቆይ ከመውረድሽ በፊት አንድ ሚስማር ስትሽና አልወረድ። እኛ ለምናውቀው እኛ ባሪያ ነው አይደለም ዳጊ ኢየሱስ ባሪያነቱንማ ታምናለች። እሷ እኮ ባሪያነቱን ታምናለች፣ ችግር የለባትም። እሷ እኮ ባሪያም ነብይም ሁሉ ነገር ኤኒ ገቢ ነው። ኢየሱስ ለእሷ ይኸውልህ ኤኒ ገቢ ነው። በቃ ይሄን ሁሉ ትቀበላለች። ጥያቄ አሁን መሰለሽ እኛ ለምናውቀው እንሰግዳለን አለ። አብ ወልድ መንፈስ ቅዱስ ለማን ነው የሚሰግዱት? ይሄን ብቻ መልሽልኝ። አይታኪ እንጂ ጥያቄ ራሱ አልገባኝም። አንተ ባልከው መሰረት አልገባኝም። ሁሌ ተጠይቀዋለሁ ግን አንድ ቀን ግራስ ባሪዶ አላውቅም ትላለህ። ሁሉ ጊዜ ምን ለማለት እንደፈለክ አላውቅም። እኛ ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ዳኛ ሲለምንማ ግን አንድ አምላክ ማን ነው ግን? ባይብል ላይ አንድ አምላክ የተባለው ማን ነው ግን? አብ ወልድ መንፈስ ቅዱስ። አይ በጳውሎስ ጽሁፎች መሰረት አንድ አምላክ አብ አለን ነው የሚለው አይደል? አንድ አምላክ የተባለው አብ ብቻ ነው። ወጣች አመለጠች። ኧረ በቃ እንደምታመልጥ አውቃለሁ። ባቢን ፈርታ ነው እንጂ ቅድም ነበር የምትወጣው። ባቢሎን ለምን ታስጨንቃታለህ? ኧረ እባክህ ቢስሚላሂ ረህማን ቱርቦ ቻርጀር አላት። በነገርህ ላይ እንደ ሜሮን እሷ ጋር እያወራ እየተጠያየቅ ምንም የምትግባባበት ነገር አይኖርም። አሁን ዝም ብለህ ከሌላ ሰው ጋር እያወራ ህሊናዋ እንዲወቅሳት አድርገህ እንትን ካላልካት በፍጹም አታቋርጥም፣ አትደክምም። ራሱ ገብቷል። ታደክማለች። ግን በዚህ ሁኔታዋ ግን እኔ ልጆች አሉሽ እኮ አልኳት። ልጆችሽን እንኳን ቢያንስ እኔ ራሱ ግን መሪያቸው ባቢሎን ልክ ነው። እኔ ራሱ ምያለሁኝ ከዛሬ በኋላ እሷ ጋር ላላወራ ብዬ ምያለሁ። ምክንያቱም ፈጽሞ መግባባት አትችልም በምንም ከባድ ነው። እኔ ግን ይገርማል። አሁንም ባገኘት አወራታለሁ። ለመሰለ በጣም በቃ ከራሷ የምትሸሸው ነገር ስለሚገርመኝ እኔ ይገርመኛል። በቃ ኧረ አላህ ይጨምርልህ። ግን እንደው ለማውራት ብለህ ካልሆነ በቀር ለመማማር እሷ ጋር ማውራት ከባድ ነው። ዳጊ ምንድነው ነው የምታስተምረው? እኮ ምንም ነገር የለማ። ስለዚህ ድካም ነው እንዴ? በጣም ግልጽ የሆነ ነገር ሁሉ የማትቀበል ከሆነች ነው እየለሰለሰች መጣች። ኡስማኔ ከዛሬ ወርና ከሁለት ወር በፊት የነበረችው እኮ እሷ አይደለችም። አሁን እኮ በጣም ቀዝቅዛ እኮ መጣች እኮ መጨረሻ ላይ ነው። እኔ አላውቃትም ለዛ ይሆናል። አሁን እኮ ዳራ ቢስሚላሂ ረህማን እንዴ በቃ እንትን ነው አጂፕ ነው ሞባይል እንትን በላት በቃ ሼል ነገር 24 አወር እኮ ነው ሄዳ የምትከራከረው። አሁን ደግሞ እኮ ከነገና ሌላ ቦታ ትገባለች እኮ። ግን እስከ መቼ ነው ሽሽቱ ማለት ነው? ለህሊናዋ የምትኖር ከሆነ እስከ መቼ ነው ሽሽቱ ነው የኔ ጥያቄ። አልናገርም ብላ ዮሐንስ 5:44 አልናገርም ካለች ምን ትፈልጋለህ? እግዚአብሔር አይደለም የሚለው አምላክ ነው የሚለው አለች። አንዱ እግዚአብሔር ተብሎ ተጽፎ አይ አምላክ ነው የሚለው አለች። እቺ እኮ በጣም ያጅብ ነገር እኮ ፍየል ይዛ እየሄደች እኮ በግ ነው ብላ እኮ ብትከራከራት አይደለም ጥጃ ነው ብላ እኮ ነው የምታሳምን። እኔ የማውቀው እንጂ አንተ አታውቀውም ስለመጻፉ ብላ ነው የምትለው። አይ ምን እንደው ታውቃለህ ዳጊ፣ አንድ ልጅ ነበር እዚህ ማለት ልጅ እያለን በጣም አስቸጋሪ ልጅ ነውና የልጅ አምሮት ቆራጭ ነበር የሚባለውና ወላሂ እኔ የውይይትና የመማማር ፍላጎቴን ነው የቆረጠችው። በቃ እንዴ እንደዚህ ከሆነ በጣም የሁለት ዓለም ሰው ነው። ገባ ከባድ ነው የምልህ። ከበደ ተብሎ ተጽፎ አይ ከበደ አይደለም ቀለለ ነው ብያለች ከተከራከረች እኮ አስቸጋሪ ነው። ምን አሁን ይሄ ኡስታዝ ወይዱ ሁለተኛ እንዳታስገቧት እኮ ነው ያለው። ተው እንጂ እንዴ አቡበከርስ ምንድን ያለው? እኔ እኮ አንድ ጨጓራ ነኝ ያለኝ አላት። ኤቨርስ አሚርስ እንዴ ይስሐቅ ብቻ ነው። በቀደም ይስሐቅና ኢብኑ ኢስላም ለሁለት በቃ ሲስቁባት ነው እንትን ያሉት እንጂ እንዴ ስለዚህ ትክክል ነኝ ማለት ነው። እኔ ራሱ ባንሮቴን የቆረጠችው ፒኬም ይኸው ባን አድርጓታል እያለ እኮ ነው። በቃ
ስለዚህ ትክክል ነው ማለት ነው። እነሱ እንደዚህ እንዳሉ ባልሰማ ራሱ እኔ ዛሬ ትናንትናም የተወሰነ አንተ ተኝተህ ነበር መሰል የተወሰነ አወራንና ፈጽሞ የማይመስል ነገር እምልህ ፈጣሪ ያለ እኔ ከባድ ነው እምልህ እንደዚህ ከሆነ መረዳቷ እኔ ሳትረዳ ቀርታ እኮ አይደለም ከኢየሱስ እኮ መነጠል ከብዷት። እኔ ግን ባቢ እስቲ በእናትህ እንደው ይሄ ኢየሱስ የሚባለው ፊልሙ ነው ስዕሉ ነው? ቸከሰኞችን የሆነ ነገር ሳያደርጋቸው ይቀራል ትላለህ? ምን አልከኝ? ኢየሱስ ስዕሉ የሆነ ነገር ሳያደርጋቸው ይቀራል ችኮቹን? በዚህ ልክ ፎንቀው ሊለቃቸው አልቻለው ምክንያት አሁን ፎንቃ ነው ብለህ ነው ለኢየሱስ እንዲህ መሆን እንጂ ሌላ ምን አለው ታዲያ? አይሁድ ነው አታውቀው ታዲያ ሌላ እኛ አበሻ ችግራችን ምን አለ መሰለህ ዳጊ፣ ያው ግልጽ ስለማንናገር ነው እንጂ አሁን ሜሮን እየሰማች ነው ከታች ቁጭ ብላ እንደዚህ እንትና እኮ እንደዚህ አላት እንትና እኮ ሁለተኛ አንቺ ጋር ላወራም ብለዋታል ምናምን ሲባል አሁን ጀግና ነው የሚያጫውታት። አሁን ውስጧ በቃ እንትን ነው የሚሰማት፣ ኩራት ይሰማታል። በቃ እንደዚህ ነኝ በቃ ጸጥ አደረኳቸው ምናምን። ፍላጎቷ ምንድን ነው? የማታውቀውን ነገር ለማወቅ አይደለም። አንተ እንደምንም አድርጋ ማሳመንና ማሸነፍ ነው ወይም አለመሸነፍ ስለሆነ ፍላጎቷ። እንደዚህ ሲባል ራሱ በቃ እንደ ህፃን ልጅ ነው በደስታ የምትፈነድቀው፣ ውስጧ ይገለባበጣል። ስለዚህ ለኢየሱስ እንዲህ መሆን በነገርህ ላይ ድድብና ነው፣ ድንቁርና ነው። ገብቷል? አንዳንድ ሰዎች እኮ ነጭ ፈረንጅ አሁን ለምሳሌ መስቀል ያንጠለጠለ ወይ ሰላድ ነው ወይ ኢየሱስ ክርስቶስ ምናምን እንትን እያለ ካዩ እኮ እንትናቸውን ውስጣቸው ያለውን እምነት ይጨምራል። ገብቷል? የበታችነት ስሜትም አለ ውስጥ። ስለዚህ ነጭ የሚያመልከው ከሆነ እኔ ስለምን ከድንቁርና ነው በነገርህ ላይ። ሰው ስትሆን ነው ውስጥህን እንትን የምታደርገው የምትረዳው የምታውቀው። የሰው ልጅን በቃ ልክ እንደኔ ሰው ነው ብለህ ማመን የምትጀምረው። ቁም ነገር ካበዛን ሰይጣን ይቀየመናል። ይበቃናል ዳጊታው ነው። ቁም ነገርማ መቻ በዛን ገና ዓለም የምኑ ተነካና ብሏል ዘፋኙ እና በዋልት ምናምን ካለ ችግር የለውም ፏፏ አድርጋ። ግን ጳውሎስ የሚባለው የስራውን ይስጠው አይደለም ለመሰለህ በአሽሙርም ይሁን በግልጽም ይሁን በተዘዋዋሪ በፈለገው ነገር አድርጎት ቁጭ አድርጎታል። ሪያሊቲውን የመቀበል ያለመቀበል የሰዎቹ ችግር ነው። እኔ ከሐዋርያቶቹ አንዱ አልነበርኩም አለ፣ ግን ከሐዋርያቶቹ አላንስም ነው ያለው። እሱ መንፈስ ቅዱስ ያለብኝ ይመስለኛል እንጂ አለብኝ አላለም። ጳውሎስ እኮ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ ነው ያለው። በቃ ግልጽ ነው እኮ አንቀጹ። የእግዚአብሔር ባሪያ ካለ ባሪያ ነው። የኢየሱስ ክርስቶስ ሐዋርያ እኮ ደግሞ የኢየሱስ ተከታይ ነኝ እያለ ነው ያለው እኮ። ጳውሎስ እኮ ምን አጠፋ? ሮሜ ምዕራፍ 1 ቁጥር 22 ላይ እኮ ምንድን ነው ያለው? በፈጣሪ ፋንታ ፍጡሩን ስላመለኩ ጌይና ሌዝቢያን አድርጓቸዋል ነው ያለው። ፍጡር ደግሞ ማለት እኮ እግዚአብሔር እኮ አንዴ ነው አዳምን የፈጠረው። ከዛ በኋላ እኮ እንዳለ ተዋልዶ ነው እዚህ የደረሰው እንጂ እኮ ሁሌ ጠፍጥፎ አልሰራም። ሁሌ እግዚአብሔር ሰውን እኮ አልሰራም። ከማፀን የተወለደ ጠቅላላ አንድ የማፀንሽ የዘር ፍሬ የተባረከ ነው ከተባለ ይህን ፍጡር አለማድረግ እኮ በጣም ነው የሚያስገው። ፕሮቶኮስ የሚለውን ግሪኩን አውጪ ምናምን ስላት ደክሞኛል እኮ ነው ያለችኝ። ቆላሲያስ ላይ ያለው ማለት ነው። ፕሮቶኮስ ማለት የመጀመሪያ ወንድ ልጅ ነው ፍጡር ነው የሚለው። ይሄ ደግሞ ቀጥታ ለኢየሱስ ብለህ ስትጠይቀው ኢቭን እነ ሰብቲጀንት ሁሉ እነዚህ ሁሉ በቃ የተስማሙበትን አንቀጽ ነው። አሁን በቀደም እኔ ላምጣ ኮሜንተሪ ላምጣ ብላኝ ሄዳ በሳቅ ነው የሞትኩት ብታይ። መጽሐፈ ሳሙኤል ምዕራፍ ሳሙኤል ካለ ምዕራፍ 7 ቁጥር 22 ጠይቂያት ሂዳ እንዳሉ ቸርች ፋዘሮች የፈቱት ኢየሱስም ጭምር ነው ብላለች። አትናቴዎስ ማን ሁሉ ነገር ሲጠየቁ ይሄ አንቀጽ ግልጽ በግልጽ ነው ያስቀመጠው። አንድ እግዚአብሔር ብቻ ነው ያለው ነው፣ አንድ ፈጣሪ ብቻ እንዳለ ነው፣ እሱም አንድ ፈጣሪ ነው እንጂ ኢየሱስን እዚህ ጋር አያካትትም ብለው የሰጡትን ኮሜንታሪ እሷ ሄዳ ሌላ እንደምታመጣ ስላሉ እኔ ከፍቼ ጠበቅኳት። ስመጣ በሳቅ ነው የሞቱት። ሳቀች። ግን እኔ እሷም ሆነ አልመጣም ነበር ወደዚህ እንደውም ተመልሼ። ግልጽ ቅጥፈት ማለት ነው። ለማንኛውም ግን ያው በጣም እናዝናለን። ዛሬ ደግሞ ጥያቄያችን ኢየሱስ ክርስቶስ ነው ይቅርታ ዲያብሎስ መቼ ነው ከሰማይ የወደቀው የሚል ነው። ባቢ
አዳምና ሔዋን ከመሳሳታቸው በፊት ነው ወይስ ከዛ በኋላ ነው? ይሄን ነገር ምትለን ነገር ካለ እስቲ ትንሽ ሂድበት እስቲ። እኔ አላቅም። አሁን ነው ኢዚ የሆነ ኮሽን እኮ ቢሆንም አላውቅም። ኢየሱስ ክርስቶስ ምንድነው ኢየሱስ ክርስቶስ እስኪሰቀል እኮ ገነት በሰይጣን ቁጥጥር ውስጥ ነው የነበረው። ቁልፉ ከሰይጣን ጋር ነበረ። የሚገርም ነገርና ኢየሱስ ከተሰዋ በኋላ ነው ቁልፉን የተነጠቀው። እዚህ ዓለም አምላክ ሁሉንም የሚያውቅ የሚለውን ነው። እዚህ ዓለም አምላክ ገዢ የተባለው ነው። ቁልፉንማ ሰይጣን ጋር አለመኖሩን እኮ የምታውቀው እኮ ለጴጥሮስ ሰጠው አይደል እንዴ? የገነትና የገሃነምን ቁልፍ ሰጥቻለሁ አይደል ያለው? ደግሞ ምን እንደሰረቅ ነው ቁልፍ ሰጥቻቸዋለሁ ትላለህ ስትመል ጴጥሮስን እኮ በምድር ነው አባቴ ማለት ነው። ስጋና ደም አልገለጸልህም የሰማዩ አባቴ ብሎ አይደለም? የሰማይና የምድርን ትሰጥቻለህ ነው የገነትን ቁልፍ ለጴጥሮስ። አዎ ከዛ ደግሞ የሰው ልጅን አሳልፎ በሶስተኛው ቀን ይሰቅሉታል ሲል ውይ ጌታ ያርግብህ ሲል ከዚህ ዲያብሎስ አላለው አንድ ነው ወይስ ብዙ ነው? እንደ ባይብሉ እንዲህ ዓለምን የሚያምሳት ስንት ነው ግን? ዲያብሎስ እና ሰይጣን ሁለቱ የተለያዩ ናቸው ነው። በእነሱ አንድ ነው ገዢ የሚለው አይደለም። ዲያብሎስና ሰይጣን ይላል አንድ ቦታ ላይ ራእይ ላይ ዲያብሎስና ሰይጣን ይላል። ኦኬ እሺ፣ ዲያብሎስ የተባለው ስንት ናቸው? እሺ ማለት ነው እንዴ? ስንት ናቸው አልገባኝም ሀቢቢ። አይ አሁን ለምሳሌ የወደቀ መልአክ ነው አይደል? እንትን መልአክ ነበር ወደቀ ነው የተባለው አይደል? አልገባህም እኮ ምን አድርጎ ነው የወደቀው? እሱ ነው የጠየቁት እኮ ባቢሎን ነው እኮ። እሱ ምንም አድርጎ ይወደቅ ግን ስንት ነው ነው? አሁን በሁሉም ቦታ እየተገኘ ሰዎችን በእነሱ ሳቢ ወደማይሆን ነገር የሚወስደው በእግዚአብሔር ላይ ያመፀው ኢቭን ሰማይ ላይ መላእክት ጋር የሚዋጋው ኢቭን ጦርነት አለ አይደለ? ስንት ነው? አንድ ነው እንደዚህ የሚያደርገው መላእክትን ሁሉ የሚያንቀጠቅጠው የሚዋጋው? እስኪ እንደው ሰዎችን ሁሉ እንደዚህ የሚያደርገው ኢየሱስን እንደዛ ሲያደርግ የነበረው በማህበር ነው ወይስ ነው አንድ ነው? አዎ በቁጥር እንደው ዳጊ 1000 2000 እንድትለይ ሳይሆን ከአንድ በላይ ነው ወይስ አንድ ነው የሚለው ነው። ገባኝ። እኔ አልቀጥልም፣ ራስ ቀጥል። ግን ኡስማኖች እኔ አንድ ነው ብዬ ነው የማስበው። ደግሞም አንድ ነው። አንድ ነው ይሄን ሁሉ ተአምር የሚሰራው እግዚአብሔርን የሚፈታተነው መልአኮችን እንደዛ የሚያደርገው። ለምሳሌ አሁን ወደ ኢስላም ስትመጣ ጅን የሚባል ፍጥረት አለ፣ ልክ እንደ ሰው ነፃ ምርጫ ያለው። ከዛ ውስጥ ደግሞ ፈጣሪን የካደ አሉ አይደል? እነሱ ሰዎችን ይወሰውሳሉ። ብዙ ናቸው ቁጥራቸው፣ ከሰው ልጅ ቁጥርም ይበዛል። ምን ማለት እግዚአብሔር ከሚባለው በምን አነሰ? ሁሉም ቦታ ተገኝቷል። የዚህ ዓለም አምላክ ተብሏል። የፈለገውን ያደርጋል። መላእኮችን ይዋጋል። እግዚአብሔርን እንደዛ አድርጓል። ሰዎችን ሁሉ ወደ ጥመት ይወስዳል። በእነሱ ሳቤ አንድ ከሆነ ሁሉም ቦታ ይገኛል ማለት ነው እኮ። እግዚአብሔር ጋር ተዋግቶ፣ መልአክ ጋር ተዋግቶ፣ ሰዎች ጋር ተዋግቶ፣ ኢየሱስ ጋር እንዴት ነው ነገሩ?
አንድ ኡስማኖቪች አንዱ እኮ ባህር ላይ ነው የታሰረው አይደለም? ዋናው ዘንዶ ባህር ላይ ነው የታሰረው አይደለም? ቆይ እኔ አምላክ ነኝ ብሏቸው የነበረው አለ አይደለ? እሺ አንዱ ይኸውልህ ስንት ጋር ከፈጣሪ የተሳፈጠው እኔ ሁለት ነው ብዬ ነው ማለት። ዋናው ባህር ላይ ነው ያለው የተጣለው ዘንዶ ይሏል። ታስሯል። በዚህ ደግሞ ጃስ ራእይ ላይ ይላል። የታሰረ ከሆነ ታዲያ ትንሽ ዓመት ሆነ እና አሁን ላይስ እንግዲህ አሁን ያለው ምክትል ይሆን እንዴ? መላእክቶች ጋር ሲዋጋ የነበረው የትኛው ነው? አረን እንጃ። ይሄ ደግሞ ሌላ ጥያቄ ነው። እሱም እኮ አሁንም እኮ ባህር ላይ ያለው እኮ ሲፈታ ከመላእክቶች ጋር እኮ ይዋጋሉስ ማለት ነው። ከታሰረ ታዲያ አሁን ማለት አስሮ ከሆነ ኢየሱስ ሲመጣ ኢየሱስን ሲፈትነው የነበረው ማን ነው? መንፈስ ቅዱስ ነው። አሳልፎ ፈትነው ብሎ ሰጠው። ኢዮብ ጋር ስትሄድ ደግሞ ታስሯል ስላልከኝ እኮ ነው። ቁርበት ብሎት ወጣ። የታሰረ አለ አሁንም ሰጣለው ራእይ ላይ እሱ እኮ ነው። አሁን እኮ እንደሱ ተብሎ አልተጻፈም ሳይሆን ብዙ ነው ወይ ነው። እኔ አምላክ ነኝ አላቸው። ኦኬ ከእግዚአብሔር ጋር ተባለ። መላእክቶች ጋር ተዋጋ፣ አላሸነፉትም። ከዚያ ወደ ምድር መጣ። ነው እንደገና ማርያምን ለመግደል አሯሯጣት። ደግሞ እሷም አመለጠችው። እባክህ ኢየሱስ ራሱ ነው። በቃ እኛ ምን አገባን? ወገንታት ካላችሁ ንግቡ። ባቢ ምን ትላለህ በዚህ ጉዳይ? ቤቱ ቅድም በጠየቀው ጎጉል እያደረግኩ ነበረ። ምን አውቃለሁ እኔ የራሱ ጉዳይ። እኔ በሰይጣን ያለኝ አመለካከት ራሱ በጣም የተለየ ስለሆነ ልመልሰውም አልችልም። አንድ ነው ብዙ ነው እንትን ነው ልል አልችልም። እኔ ሁለት ነገሮች ብቻ ደግሞ በጣም ግራ ከገቡ ነገሮች ደግሞ 81 አሃዱ ላይ የተጻፈውን ሳይሆን እንደው የእግዚአብሔር ልጆች ወርደው ከአዳምም ልጆች መርጠው ከሴቶቹ ወለዱ ይላል። ምረታብ እንደውም እንቁላል የሚጠብሱት በፀሐይ ነበር። ቁመታቸው 3000 ሜትር ነበር ይላል ምረታብ። እነዚህ የእግዚአብሔር ልጆች የተባሉት ደግሞ ኢዮብም አጠገብ መጥተው ቆመዋል። ዲያብሎስም ቀድሞ መጥቶ ሁለቱም እኩል ነው የቆሙት። እነዚህ የእግዚአብሔር ልጆች የተባሉት እነማን ናቸው? ለምን? አንደኛ ከሰው ወልደዋል። እነዛ የተወለዱ ሰዎች ደግሞ የት ናቸው ብለህ እንኳን ብጠይቅ መልስ የለም። በነገራችን ላይ ግን ስለ ሊሊት ታውቃለህ አይደል ዳጊ? ያው እኔ ከጀቡ ጋር ተከራክሬ በከባዱ አላመነችኝም። ግን አንድ አይሁድ ገብቶ ሲጠይቅ አፈ ታሪክ ነው አላለም እንዴ? አፈ ታሪክ ብቻ ሳይሆን በእነሱ እንትን ውስጥ አለ በትክክል። ሊሊት ማለት የአዳም የመጀመሪያ ሚስት ማለት ነው። ኢቭን እኮ ታርገም ዮናታን ላይ እኮ ብትመለከት የአዳም አቤልና ቃቤል አሉ አይደል? ቃየንና አቤል። ቃየን እኮ የዲያብሎሱ ልጅ እኮ ነው። ታርገም ዮናታን ላይ በግልጽ እንዳስቀመጠው ኢቭን እኮ አዲስ ኪዳን ላይ ስንመጣ የሐዋርያት ሥራ ላይ ነው መሰል እሱ መጀመሪያም ከዲያብሎስ ነበር ነው የሚለው እኮ። መጀመሪያም ወንጀለኛ ነበርና ገዳይ ነው ይለዋል። አዎ ስለዚህ ኢየሱስ ራሱ እኮ የገዳይ ልጆች ናቸው ይላል። አዎ ስለዚህ ቃየን የአዳም ልጅ አይደለም። የመጀመሪያ ሚስቱ አዎ የእግዚአብሔር መልአክ አገኘሁ ነው ያለችው። ከእግዚአብሔር ሳይሆን ከእግዚአብሔር መልአክ አገኘሁ ነው ያለችው። ነው አሁን አሻሽለውት ወንድ ልጅ ከእግዚአብሔር አገኘሁ ነው የምትለው። ተው እንጂ ከእግዚአብሔር መልአክ አገኘሁ ነው የሚለው እንትኑ ላይ ላውጣው እንዴ? እሱንና ዮሐንስ አንደኛ ምናምን አሻሻሉት እኮ። አሁን እኮ ሃርድ ኮፒ ያለው በስተቀር እንጂ እኮ አፕሊኬሽኑማ ጢባጢ ቤት ጫወቱበት እኮ። መልስልን እንጂ ሰይጣን ስንት ነው የሚለው? እኔ ቀጥል እስኪ መልስልን። ባቢ እኔ ራሱ እኮ ጥያቄ ሆኖብኝ እኮ ነው። እኔ ራሱ ግራ ስለገባኝ እኮ ነው።
አንተ በዚህ ጉዳይ ከጨመርክ እኮ ደግሞ አጋንንትስ እሺ ምኖች ናቸው? አጋንንትስ ከየት ነው የመጡት? እሱ የስም ዲያብሎስ የወደቀ መላእክት ነው። አጋንንትስ እንግዲህ እሱ ምናልባት ከዛች ከእንትና ጋር ግንኙነት እንዳደረገና እንደወለደ ይናገራል ከሊሊት ጋር። ስለዚህ እሱም ተባስቷል ማለት ነው፣ ወልዷል። ኢቭን እኮ ሄዋንን እኮ ያሳሳተቻት እኮ ራሱ ሊሊት እኮ ናት አይደለ? በእንትን ሆና ገብታ ማለት ነው ገነት ውስጥ። ብቻ የአይሁድ እንትኖችንና ባይብል ላይ ስታነበው በጣም የተዘበራረቀ ነገር ነው የሚመጣብህ በዚህ ላይ እና ባቢኒ ራሱ ግራ ገብቶኝ ነው ማለት በጣም አስቸጋሪ ነገር ነው። ከአዙሬ ለምን አልጠየቅም ስለርሱ ዳጊ አንዴ ልጠይቀዋ። እኔ በእኔ እምነት በነገርህ ላይ ሰይጣን ማለት ክፋት ነው፣ ክፉዎች ደግሞ እኛ ነን። ስለዚህ አንድ ነው ብዬ እንትን ልል አልችልም እና ሰይጣን ብዙ ነው ብዬ ነው የማምነው። ግን አሁን ጉግል እያደረግኩ ምንድን ነው እርሱ ያያቸዋል እናንተ ከማታዩት ስፍራ እርሱና ቤተሰቦቹ ያያቸዋል የሚላል አሁን ቁርአን ውስጥ። ምን ማለት ነው? ቤተሰቦቹ እነማን ናቸው? ምን አልከኝ? እስኪ ደገምልኝ ባቢ። እርሱ ይላል ሰይጣን ማለት ነው። እርሱ እናንተ ከማታዩት ስፍራ እርሱና ቤተሰቦቹ ያዩዋቸዋል ይላል። ያ ማን ናቸው እነዚህ ቤተሰቦቹ የሰይጣን ቤተሰብ የተባሉት? ኦኬ እንደ ኢስላም አስተምሮ ያለው ነገር ምንድነው? ለምሳሌ የሰው ልጅ የሚባል አለ፣ እንደገና ጅን የሚባሉ አሉ። የሰው ልጅ አባታቸው የሰው ልጅ የመጀመሪያው ፍጥረት አዳም እንደሆነ ሁሉ ከጅን የመጀመሪያው ፍጥረት ማን ነው? ኢብሊስ የሚባለው ማለት ነው። እሱ ከሃዲ ነው። አዳም ተጸጽቶ ተመልሷል። ኢብሊስ የሚባለው ግን ከሃዲ ነው። ስለዚህ እሱ ዘሮች አሉት እሱን የተከተሉ ይባዛል፣ ይዋለዳል እሱ ራሱ ማለት ነው። ከጅኖች ውስጥ አማኝ አለ፣ ከሃዲ አለ። ስለዚህ ከሃዲዎቹ የሱ ተከታዮች ናቸው ማለት ነው። እንደውም እንደ እስላም አስተምሮ አንዱን ይልከውና ወደ ሰዎች ይላክና ግዴታውን ተወጥቶ ወይም ደግሞ አሳስቶ ካልመጣ እሱ መጥቶ ለማጥመም እንትን ያደርጋል ማለት ነው። ስለዚህ ብዙ ነው እንደ እስላም ከጅን ሆነው ግን ከሃዲ ማለት ነው። ወይም ደግሞ እሱ ያባታቸውን መንገድ የተከተሉ ማለት ነው። ከጅን እሱም ጅን ነው። ግልጽ ነው ባቢ ሐሳቤ? አይ እየሰማሁት ነው። ቤተሰብ ተብሎ ሲባል እርሱና ቤተሰቦቹ ሲባል በድርጊት ነው ወይስ በዘር የእርሱ እንትኖች የልጅ ልጆች ናቸው? የሱ የልጅ ልጆች ሆነ ማለት የሙስሊም ጅን አለ፣ ከሃዲ ጅን አለ። የሁሉም አባታቸው ያ ኢብሊስ የሚባለው ነው። ስለዚህ እሱን የተከተሉና በክህደት ውስጥ ያሉ አሉ። ጀስት እነሱ ወስዋስ አው ለምሳሌ ጅን የሚባለው ፍጥረት ከእሳት የተፈጠረ ነው። ሰው የሚባለው ከአፈር ተፈጥሯል። ጅን የሚባለው ከእሳት ተፈጥሯል። የሰዎች የመጀመሪያ አባታቸው አዳም ነው። የጅኖች የመጀመሪያ አባታቸው ኢብሊስ ነው። ሰይጣን የሚባለው ግን ማንነት ሳይሆን ሰይጣን የሚባለው ምንድነው? ባህሪ ነው። ለምሳሌ አምላካችን አላህ ምን ይላል ቁርአን ላይ? ከሰውም ከጅንም ሰይጣን ባንተ ተጠበቃለሁ በሉ ይላል። ሰይጣን ማለት ባህሪ ነው፣ ማንነት ሳይሆን ማለት ነው። ሰይጣን ባህሪ ነው። የሰውም ሰይጣን አለ ማለት ወደ መጥፎ ነገር የሚጣራ የሚወሰውስ መጥፎ ነገር እንድታደርግ የሚጋብዝ ወደ መጥፎ ነገር የሚመራህ ከሆነ ሰይጣን ይባላል። ባህሪ ነው ማለት ነው። ኦኬ። ስለዚህ ሰይጣን ማለት የአጋንንት ዘር ሆኖ የክፋት አለቃ ማለት ነው። ባህሪ ለምሳሌ ከሰው ውስጥ ሌባ ክፉ ይሆናል ማለት ነው። አዎ ለምሳሌ ሌባ ትላለህ አይደል? አንድን ሰው ሌባ ማንነት ሳይሆን ምንድነው? ማንነት አልኩ ባህሪ ነው። ሰው ነው ግን የዛ አይነት ባህሪ ያለበት ማለት ነው። ከጅን ውስጥ ደግሞ ሰይጣን የሚባለው ወደ መጥፎ የሚጣራ ማለት ነው። ስለዚህ ምንነቱ አጋንንት ሆኖ ማንነቱ ሰይጣን ማለት ነው።
አዎ ጅን ሆኖ አዎ በባህሪ ግን ሰይጣን ገባኝ ስለዚህ ጅኖች ደግሞ እንደ እስላም ያገባሉ ይዋለዳሉ ልክ እንደ ሰው ነፃ ምርጫ ያላቸው ናቸው ግልጽ ነው በቃ አመሰግናለሁ ዳጊ እኔ ራሴን አጠፋለሁ እዚህ ጋር ለነበረኝ ቆይታ በጣም አመሰግናለሁ ሜሮን ግን ብዙ ባትጨክንባት መልካም ነው አው እኛም እናጥፋ ሱብሂ ሰላት ደርሷል ወደ መስጂድ እኛም እንሂድ ባቢ ያው በከረጅም ጊዜ በኋላ ነው ዛሬ ያገኘው ያው እንግዲህ ጠፍታለሁ አው የለሁም ነበር ጠፍቻለሁ እስኪ እመለሳለሁ አሁንም አጋጣሚ ነው እንጂ ሰሞኑን አጋጣሚ ትንሽ ኔትወርክ ሳገኝ ነው ኢንሻአላህ በሰፊው እንገናኛለን እሺ አውቶማት እሺ ወንድሜ መልካም አዳር ለሁላችሁ እሺ ሰላም አለይኩም